ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የዕለቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አብረን ስለሰን በቅድሚያ ዜናዎች ባለፉት 7 የለውጥ ዓመታት በክልሉ በባህል በቅርስ ጥበቃና በቱሪዝም ዘርፍ አመርቂ ስራዎች መከናወናቸውን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ቶለዳ አብዶሽ ገለጹ። ኃላፊው ባለፉት የለውጥ ዓመታት በተሰሩ የቱሪዝም ስራዎች ዙሪያ መግለጫ ሰጥቷል። አብራሰግጥ የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ቶለዳ አብዶሽ ባለፉት የለውጥ ዓመታት በተሰሩ የቱሪዝም ስራዎች ዙሪያ መግለጫ ሰጥተዋል። አቶ ቶለዳ በሰጡት መግለጫ ቀደም ሲል በቅርስነት ተመዝግቦ የነበረው የጀጎል ዓለም አቀፍ ቅርስ ለአደጋ የሚያጋልጥ መልኩ በዙሪያው የተለያዩ ቅርሱን የሚጎዱ ስራዎች ሲሰሩ መቆየታቸውን በመግለጽ አሁን ላይ ሁሉም በባለቤትነት ኃላፊነት በመውሰድ ዙሪያውንና የውስጥ ለውስጥ መንገዶችን የማደስ ስራ መከናወኑን ገልጸዋል። በማስዋብ ስራው ላይም 16 ሴክተር መስሪያ ቤቶች የማልማት ስራና የጀጎል መልሶ የማልማት ሰፊ ስራዎች መከናወኑን ተናግረዋል። በመልሶ ማልማት ስራውም የመንግስት በጀት ያልሆነ ከ100 ሚሊዮን ብር በላይ ወጪ መደረጉን አክለዋል። ጀጎል አንደኛ በዓለም አቀፍ ቅርስነት ሊሰረዝ ወይንም ደግሞ ዓለም አቀፍ ቅርስነቱ አደጋ ጥያቄ ምልክት ውስጥ የገባበት ለነዋሪው ምቹ ያልሆነ ለኑሮም አመቺ ያልሆነ ለቱሪስቱም ለጉብኝት የማይመች ጽዳቱ ያልተጠበቀ ቦታ ነበር። ከዛም በተጨማሪ ደግሞ ቅርሱን ለአደጋ ሊጋርጡ የሚችሉ ከቅርሱ ጋር ስምሙ ያልሆኑ የተለያዩ የግንባታና የተለያዩ የንግድ እንቅስቃሴዎች በዙሪያውና በውስጡ ይከናወን የነበረበት ሁኔታን ማስታወስ እንችላለን። እነኚህን ተግባራት ደረጃ በደረጃ በክቡር ፕሬዝዳንታችን ኢኒሺዬቲቭ እና ሐሳብ አመንጪነት በተለያዩ ሴክተር መስሪያ ቤቶች የእይታ ለውጥን ባመጣ መልኩ የተለየ በጀትም ሳይመደብለት ስራዎች እንዲሰሩ የተደረገበት ሁኔታ አለ። ከዚህ በተጨማሪም የኑር ፕላዛና የአባድር ፕላዛ ፕሮጀክቶች የከተማውን ገጽታ በሰፊው የለወጡ መሆኑን የገለጹት ኃላፊው ለወጣቱ የስራ ዕድል የፈጠረ መሆኑንም ተናግረዋል። በክልሉ የተከናወኑና እየተከናወኑ ያሉ የመልሶ ማልማት ስራዎች ሁሉም በባለቤትነት በመሳተፍ ለቀጣዩ ትውልድ ማውረስ መቻል አለበትም ብለዋል። ሐረር ከተማ በሙዚየም ብዛት ከአዲስ አበባ ቀጥሎ መሆኗን የገለጹት ኃላፊው ያሉ ሙዚየሞችን የመንከባከብና የማደስ ስራዎች መከናወኑን ገልጸዋል። በከተማና በገጠር ያሉትን ባህላዊ ይዞታ ያላቸው ቤቶች የመንከባከብና የማደስ ስራ ተሰርቷልም ብለዋል። የሐረሪ ባህላዊ ቆብ ወይም ጌይኮሎይታ ገበያ ላይ ያለውን ተፈላጊነት እንዲጨምር በሞያው የተሰማሩትን በኢናያ አቢዳ በኩል የተለያዩ ስልጠናዎች እየተሰጣቸው መሆኑን አክለዋል። ሐረር በሙዚየሞች ብዛትም በኮሌክሽኗም ከአዲስ አበባ ቀጥሎ የምትጠቀስ ከተማ ነች። ያሏት የኮሌክሽኖች ቅድመ ዕውቅናም በዚህ ከኢትዮጵያ ሙዚየሞች ቅድመ ዕውቅና 4 ሙዚየሞች ቅድመ ዕውቅና ያገኙበት በተጨማሪም ደግሞ ለሙዚየሞቹ እድሳትና እሴት የተጨመረበት ጊዜ ነው ማለት እንችላለን። ከዚህ በተጨማሪ አዳዲስ ሙዚየምም የተከፈተበትም መጥቀስ እንችላለን። ከዚህ ጋር ተያይዞ 2 አዳዲስ ሙዚየሞች ማለትም የአለላ ስፌት ሙዚየምና የማኑስክሪፕት ሙዚየም 2 ሙዚየሞች በዚህ 7 ዓመታት አዲስ የተከፈቱ ሲሆኑ ሌሎች ሙዚየሞቻችን ላይ እሴት የመጨመር የማደስ ስራዎች ተከናውኗል ማለት ነው። ሐረር ከተማ ያስመዘገበቻቸው 2 ቅርሶች ከኢትዮጵያ ቀዳሚና በአፍሪካም የተመዘገቡ ቅርሶችን ከፍ ማድረጉ ልዩ ያደርጋታል ብለዋል። ሐረር ከተማን ቀድሞ ከነበራት ገጽታ ሙሉ በሙሉ በመለወጥና በማህበራዊ ሚዲያዎች በማስተዋወቅ በተሰራው ስራ የጎብኚዎች ቁጥር መጨመሩን ገልጸዋል። የሸዋሊድ አከባበርን እንደ ቅርስነት ከማስመዝገብ ባለፈ ወንድማማችነትና እህትማማችነት የሚያጎሉ ስራዎች መከናወናቸውን ተናግረዋል። የሸዋሊድ ክብረ በዓል እንደሚታወቀው የዓለም አቀፍ ቅርስ በማይዳሰሱ ቅርሶች ምድብ የዓለም አቀፍ ቅርስ ሆኖ እንዲመዘገብም የተደረገው በዚህ 7 ዓመታት በተደረጉ ጥረቶች ነው። የሸዋሊድ በዓለም አቀፍ ቅርስ በማይዳሰሱ ቅርሶች መመዝገቡ ለኢትዮጵያ ለከተማችን ለሐረር የቅርስ በማስመዝገብ 2 ቅርሶችን በማስመዝገብ በኢትዮጵያ የመጀመሪያው ከተማ ሲያደርጋት
ከዚህም በተጨማሪ ደግሞ ኢትዮጵያም በአፍሪካ ያስመዘገበቻቸው ቅርሶች ቁጥርም ከፍ እንዲል ያደረገበት ሁኔታን መጥቀስ እንችላለን ማለት ነው። ከዚህም በተጨማሪ በ2013 700 የነበረው የውጭ ሀገር ጎብኚዎች በ2016 ከ7000 በላይና በ2017 ግማሽ ዓመት ከ4900 በላይ ጎብኚዎች መጎብኘታቸውን ገልጸዋል። እንዲሁም የሀገር ውስጥ ጎብኚዎች በ2016 52000 የነበረው ወደ 128000 እና በ2017 ግማሽ ዓመት ከ82000 በላይ መጎብኘታቸውን አክለዋል። በሐረሪ ክልል ተኪ የኢንዱስትሪ ምርቶችን ለማሳደግ በተሰራው ስራ አበረታች ውጤቶች መመዝገባቸውን የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። በተለይም የአካባቢ ጸጋን በመጠቀም ሀገር በቀል የምርት ውጤቶችን መፍጠር መቻሉን ተገልጿል። ሲሳይ ዘሪሁን ዝርዝር አለው። በሐረሪ ክልል ተኪ ምርቶችን ለማሳደግ በተሰራው ስራ አበረታች ውጤት መመዝገባቸውን የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ ገልጸዋል። ባለፉት የለውጥ ዓመታት በክልሉ አምራች ኢንዱስትሪዎችን በማጠናከር ተኪ ምርቶችን በጥራትና በብዛት ማምረት መቻሉን ገልጸው ባለፉት ዓመታት ብቻ 29000 ተኪ ምርቶችን ማምረት መቻሉን ገልጸዋል። በዚህም መሰረት በክልሉ ቀደም ሲል 35 በመቶ የነበረው የማምረት አቅም ወደ 61 በመቶ ማሳደግ ተችሏል ነው ያሉት። በተለይ የማኑፋክቸሪንግ ኢንዱስትሪ ትልቅ ትኩረት የተሰጠውና የሀገራትን ዘላቂ ልማት ከውጭ ጥገኝነትን ከማረጋገጥ አኳያ ትልቅ ኢኮኖሚ ማዕቀራዊ ችግሮችን እንዲመጣ የሀገር ውስጥ ምርት ግብአትን የሚጠቀሙ ነባር ኢንዱስትሪዎችን በማበረታታት በመደገፍ ሙሉ የሆነ ድጋፍ ከማድረግ አኳያ ትልቅ እንደ ክልልም ሮል ሲጫወት የነበረበት ሁኔታ ነው የነበረው። ተኪ ምርቶችን ከማስቀመጥ አኳያ ወደ 29000 ቶን የሚሆን ተኪ ምርቶችን ማምረት ተችሏል እንደ ክልል ማለት ነው። ይሄ ተኪ ምርቶች ደግሞ ወደ ምንዛሬ ሲቀየር በውጭ ሀገር ሲመረት የነበረውን በእኛ ክልል ብቻ ስለተመረተ ይሄን ወደ ዶላር ምንዛሬ ሲንቀየር ወደ 8.9 ሚሊዮን የሚሆን ዶላር ሲማረት ተችሏል ማለት ነው። የገበያ ትስስርን ከመፍጠርና አምራቹን ከሸማቹ ጋር ከማገናኘት አንፃር የቀዳሚ ገበያን ጨምሮ ባዛሮችን በማዘጋጀት ምርቶችን በአንድ ቦታ በብዛት እንዲቀርቡ ማድረግ መቻሉን አክለው ገልጸዋል። የኢንቨስትመንት ሽግግርን ከማጠናከር ጋር ተያይዞ በቅርብ ጊዜ ብቻ 10 የሚሆኑ ባለሀብቶች ወደ ኢንዱስትሪ ተሸጋግረዋል ብለዋል። በተለይም ከቅርብ ዓመታት ወዲህ ከ120 በላይ ኢንዱስትሪዎች መቋቋማቸውን ገልጸው ይህም ቀድሞ ከነበረው ጋር ሲነጻጸር ብልጫ ያለው መሆኑንም አቶ እስማኤል አክለው ገልጸዋል። በተለይ ከኢትዮጵያ ታምርት ንቅናቄ ጋርም ተያይዞ በክብር ጠቅላይ ሚኒስትራችን ላውንች የተደረገው 2014 ጀምሮ ሰፋፊ የሆኑ ስራዎችም ሲሰራ የነበረበት ሁኔታ ነው ያለው። ስለዚህ ከዚህ ጋር ታይዞ ባለፈውት እንደ ክልል በዛው ልክ እኛም ትኩረት ተሰጥቶ እቅድም ተዘጋጅቶ የ5 ዓመት የ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ሲሰራበት የነበረው እንደ ክልል ከዚህ ከለውጥ ጊዜ ወዲህ በፊት የነበረው የማምረት አቅሙ 35% ነው የነበረው። አሁን ወደ 61% አካባቢ ደርሷል ማለት ነው። በተለይም የአካባቢ ጸጋን በመጠቀም ሀገር በቀል ምርት ውጤቶችን መፍጠር መቻሉን የገለጹት ቢሮ ኃላፊው ለዚህም በክልሉ ኢንዱስትሪ መንደር የሚመረተው የመንገድ ዳር መብራቶችን ለአብነት አንስተዋል። ነባር ኢንዱስትሪዎችን የአነስተኛና መካከለኛ አምራች ኢንዱስትሪዎችን ከማጠናከር ያለባቸውን ችግር ከመፍታት አኳያ ብዙ ከፋይናንስ አኳያ ኢንዱስትሪዎች ችግር አለባቸው። ከመሰረተ ልማት አቅርቦት የመብራት የመንገድ የተለያዩ የውሃ ጋርም ታይዞ ያለባቸው ማነቆች ነባር ኢንተርፕራይዝ ኢንዱስትሪዎችን ችግራቸውን በመፍታት ከፍተኛ የሆነ ተኪ ምርቶችን ማምረት ይችላሉ ነው። እነዚህን ደግሞ ደግፎ ወደ ከፍተኛ ከማደግ አኳያ የተለያዩ ድጋፎችም ሲደረግ የነበረው የሚያጋጥማቸው የፋይናንስ ችግር ከልማት ባንክ ጋርም ከማስተሳሰር ወደ የፋይናንስ ችግር ከሊዝ ፋይናንሲንግ ወደ 81 ሚሊዮን አካባቢ ባለፉት በለውጥ ዓመታት ብቻ ተጠቃሚ ሆነዋል ማለት ነው። አምራቹን ከመደገፍ አንፃር አምራቾችና ባለሀብቱን ከመደገፍ አንፃር እንዲሁም ክትትል ከማድረግ አንፃር አምራቾችን ከመደገፍና ክትትል ከማድረግ አንፃር በተሰሩ ስራዎችም ከቀን በላይ በሆነ ችግር ተዘግተው የነበሩ 5 የሚሆኑ ኢንዱስትሪዎች ዳግም ወደ ስራ እንዲገቡም ተደርጓል ነው ያሉት። የውቀት ሽግግሮችን ከማጠናከርና ምርቶችን ከማሳደግ አንፃር ከስልጠና ተቋማት ጋር እየተሰሩ ያሉ ስራዎችም ተጠናክረው ይቀጥላሉ ነው ያሉት። በተጨማሪም በሐረሪ ክልል በአሁኑ ሰዓት 142 አነስተኛ 25 መካከለኛና 2 ከፍተኛ ኢንዱስትሪዎች የተለያዩ ምርቶችን በማምረት ላይ እንደሚገኙ ገልጸው በየደረጃው የማሸጋገርና የማምረት አቅማቸውን የማሳደግ ስራዎችም እየተሰሩ ይገኛል ብለዋል።
ሐሰተኛ መረጃዎችን በመከላከል ረገድ በኮሙኒኬሽን ዘርፍ የተሰማሩ ባለሙያዎች የበኩላቸውን ድርሻ ሊወጡ እንደሚገባ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ቢሮ በመረጃና መዛባትና እውነታን ማጣራት በሚል ርዕስ በክልሉ ለሚገኙ የኮሙኒኬሽን ባለሙያዎች ስልጠና ሰጥቷል። ትዕይንት ደባልቄ ተጨማሪ አላት። የሐረሪ ክልል የሰላምና ጸጥታ አስተዳደር ቢሮ በወቅታዊ የጸጥታ ጉዳይ ላይ ለተለያዩ የኮሙኒኬሽን ባለሙያዎችና ለሚመለከታቸው ባለድርሻ አካላት የአቅም ግንባታ ስልጠናዎችን ሰጥቷል። የቢሮ ኃላፊ አቶ ቶፊቅ መሐመድ እንደገለጹት ስልጠናው የመረጃ መዛባትና እውነታን በማጣራት እንዲሁም ሐሰተኛ መረጃን በመከላከል ረገድ ትልቅ ድርሻ ላላቸው የኮሙኒኬሽን ባለሙያዎች አቅማቸውን ለመገንባትና ተመሳሳይ ግንዛቤ እንዲኖራቸው የሚያስችል መሆኑን ገልጸዋል። በክልሉ እየተሰሩ ባሉ የልማት ስራዎች ላይ ሐሰተኛ መረጃዎችን በማጠልሸት በማህበራዊ ሚዲያ ሲለቀቁ የኮሙኒኬሽን ባለሙያዎች ያለውን ትክክለኛ መረጃዎች በመግለጽ ሊከላከሉና ሊተባበሩ እንደሚገባ ተናግረዋል። በማህበራዊ ሚዲያ ላይ አንዳንዴ ክልላችን የማይገልጹ ነገሮች ሲለጠፍ ያንን ዝም ብሎ ማይሳውን እውነታዊ ሐረሪ ክልል ይሄን ይመስላል። ሐረሪ ክልል የወንድማማችነት የአብሮነት ሐረሪ ክልል ልማት ላይ ነው ያለው፣ ሰላም ነው ያለው ብሎ ነገር ያንን መግለጽ ስላለባቸውና መደገፍ ስላለባቸው በዚህ ዘርፍ ላይ ያሉት ይሄንን ጉዳይ ላይ ተሳትፎ እንዳደርጉና ሐሰተኛ መረጃ የሚያሰራጩ ግለሰቦችም ሆነ ቡድንም ስለ ክልላችን ላያውቁ ይችላሉ። አውቆም ሆን ብሎ የሚያሰራጩት እንትኖች ላይ በተለይ በዚህ ዘርፍ ያሉት ላይ ማጋለጥ እንዳለባቸውና ህዝብን ከህዝብ ሃይማኖትን ከሃይማኖት የማጋጨት ተልዕኮ ይዘው የሚንቀሳቀሱ ቡድኖችም ሆኑ ግለሰቦች ከህግ ተጠያቂነት የማያመልጡ መሆናቸውን በመረዳት በኮሙኒኬሽን ዘርፉ የተሰማሩ ግለሰቦች ሐሰተኛ መረጃዎችን በማህበራዊ ሚዲያ የማጋራት ስራ ላይ መሳተፍ እንደሌለባቸው አክለዋል። ሐሰተኛ መረጃ በአሁኑ ጊዜ ችግር እያመጣ ስለሆነ በተለይ በኮሙኒኬሽን ዘርፍ ላይ ያሉት ባለሙያዎችና የዘርፉ ተወካዮችም ሐሰተኛ መረጃን የማጋለጥ ስራ መስራት እንዳለባቸውና እውነታውን ለማህበረሰብ ተደራሽ ማድረግ እንዳለባቸው አልፎ አልፎ ደግሞ ሐሰተኛ መረጃን ደግሞ እዚህ ክልላችን የማይገልጹ ክልላችን ላይ ያለ ነገር ያልተፈጠረ ነገር ተፈጠረ ብሎ አንዳንድ ክልላችን የማይፈልጉ ኃይሎች ወይም ቡድኖች የሆነ ነገር በማህበራዊ ሚዲያ ላይ ሲለጥፉ ዝም ብሎ ላይክ እና ሼር የሚያደርጉ አሉና እዚያ ተሸካሚ እንዲያውኑና ሐሰተኛ መረጃዎችን ከመከላከል ጎን ለጎን በክልሉ እየተካሄዱ ያለውን የልማት ስራዎችን ለህብረተሰቡ ማሳየትና መግለጽ የሚያስችል ስልጠና መሆኑን የገለጹት አቶ ቶፊቅ ክልላችን የአብሮነት የወንድማማችና የእህትማማች እንዲሁም ሰላም የሰፈነባት ከተማ በመሆኗ በዘርፉ ከተሰማሩ ባለሙያዎች በተጨማሪ ማህበረሰቡም ለሰላሙ ዘብ መቆም እንዳለበት ተናግረዋል። ሰላሙን የሰላሙን ባለቤት ከግቢው ከቀዩ ጀምሮ አካባቢ ሰላም ዘብ በመቆም ሰላምን ግንባታ ላይ ዘላቂ ሰላም ግንባታ ላይ የማመርነው ስራዎች ላይ ባለቤት ሆኖ አካባቢ ሰላም የመጠበቅ ስራ አጠናክሮ እንዲቀጥል ጸጥታ ማዕቀፍ ጎን ሆኖ ክልላችን ላይ የተጀማመሩ ስራዎችን ወደ ኋላ እንዳይመለስ ወደፊት እንዲቀጥል ሁሉም ኃላፊነቱን እንዲወጣ ነው። በስልጠናው ላይ የተሳተፉት የኮሙኒኬሽን ባለሙያዎች በበኩላቸው የሐሰተኛ መረጃን ለመከላከል የበኩላቸው እንደሚወጡና በክልሉ እየተካሄደ የሚገኙ የልማት ስራዎችን ለሁሉም የማሳወቅ ግዴታዎችን እንደሚወጡ ማሳውቀዋል። በስልጠናው የክልሉ ሴክተር ቢሮዎችና ከ9 ወረዳዎች የተውጣጡ የህዝብ ግንኙነት ኃላፊዎችና ባለሙያዎች ተሳትፈውበታል። ተራሽና አስተማማኝ የኃይል አቅርቦት ለህብረተሰቡ ለማድረስ እየሰራ መሆኑን የሐረሪ ክልል ኤሌክትሪክ አገልግሎት አስታወቀ። አገልግሎቱ ባለፉት 8 ወራት በሰራቸው ስራዎች ዙሪያ መግለጫ ሰጥቷል። ለሚዮዲን ሙክታር ዘገባ ቤተልሔም ደሴ የሐረሪ ክልል ኤሌክትሪክ አገልግሎት ባለፉት 8 ወራት በሰራቸው ስራዎች ዙሪያ መግለጫ ሰጥቷል። በኢትዮጵያ ኤሌክትሪክ አገልግሎት ሐረሪ ሪጅን ዋና ዳይሬክተር ቤተልሔም ጨቡዴ ከ46000 በላይ ደንበኞች አገልግሎት እየሰጠ መሆኑንም ገልጸዋል። አገልግሎት አሰጣጡን ቀልጣፋ ዘመናዊ ለማድረግ በትኩረት እየተሰራ መሆኑን ገልጸው ባለፉት 8 ወራት በአገልግሎት አሰጣጥ 167 ሚሊዮን ብር መሰብሰብ መቻሉንም ተናግረዋል። የመልካም አስተዳደር ችግሮችን ከመቅረፍ አንጻር የተለያዩ እርምጃዎች መወሰዳቸውንና አበረታ ውጤት መመዝገብ መቻሉንም ኃላፊዋ ገልጸዋል። በአገር አቀፍ ደረጃም ውጤታማ አፈጻጸም ከማስመዝገብ አንጻር ሁለተኛ ደረጃ ማግኘታቸውንም ጠቁመዋል።
ከኮሪደር ልማት ስራ ጋር ተያይዞ የኃይል መቆራረጥ እንዳይፈጠር ቅንጅታዊ አሰራር እየተሰራ ነው ብለዋል ኃላፊዋ። የተገልጋይ እርካታን ማሳደግ፣ የተለያዩ የመሰረተ ልማት ስርቆትን መከላከልና በቂ ኃይል ከማዳረስ አንጻር ህብረተሰቡና ከመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም በመግለጫቸው ተመልክተዋል። በክልሉ ኤሌክትሪክ አገልግሎት የቴክኒክ ክፍል ኃላፊ አቶ ነቢል አብዶሽ በበኩላቸው በክልሉ የኃይል ተደራሽ እንዲሆን በትኩረት እየተሰራ መሆኑንና በተለይም የግብርና ዘርፉን በኃይል ለመደገፍ ከፍተኛ ጥረት እየተደረገ ነው ብለዋል። ከኮሪደር ልማት ስራ ጋር ተያይዞ የኤሌክትሪክ ምሰሶ ማንሳት ስራ 90% መጠናቀቁን ገልጸዋል። የኃይል መቆራረጥ ችግርን ለመቀነስ ምሰሶዎችን በኮንክሪት የመቀየር ስራ እየተሰራ መሆኑን ገልጸው የህብረተሰቡ ጥቆማና የጥገና ጥያቄ ፈጣን ምላሽ ለመስጠት ጥረት መደረጉን ዳይሬክተሩ ተናግረዋል። በክልሉ እየተካሄደ ባለው የኮሪደር ልማት ስራ ስኬታማነት የበኩላቸውን ድርሻ እየተወጡ መሆኑንም ገልጸዋል። የወጣቶች የጤና ችግርና ለሱስ ተጋላጭነትን ለመከላከል ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ አስታወቀ። ቢሮው በአቦኮር ሁለተኛ ደረጃ ትምህርት ቤት በወጣቶች ጤናና ሱስ ተጋላጭነት ዙሪያ የግንዛቤ መስጫ መድረክ አዘጋጅቷል። ለሙዲን ሙክታር ዘገባ በቴሌም ደሴ። የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ከክልሉ ኤችአይቪ መከላከልና መቆጣጠር ሴክሬታሪያት ጋር በመተባበር በአቦከር መሰናዶ ትምህርት ቤት የግንዛቤ ማስጨበጫ መርሃ ግብር አካሂዷል። በቢሮው የወጣቶች ጉዳይ ዳይሬክቶሬት ዳይሬክተር አቶ አብዱል ፈታ አብዱረሂም ባስተላለፉት መልእክት አምራች ኃይል የሆነውን ወጣት ለተለያዩ ሱሶች እንዳይጋለጡ ማድረጉ የሁሉም ኃላፊነት ነው ሲሉ ገልጸዋል። በሱስ መጋለጥ ከጤና ችግር ባለፈ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች የሚያጋልጥ መሆኑን ጠቁመው በዚህ ዙሪያ ግንዛቤ መስጠቱ ላይ በስፋት ይሰራል ብለዋል። የግንዛቤ መስጫ መድረኮች በትምህርት ቤቶች አካባቢ በስፋት እየተሰጡ መሆኑንም ዳይሬክተሩ ገልጸዋል። መድረኩ ላይ የክልሉ ኤችአይቪ መከላከልና መቆጣጠር ጽፈት ቤትን በመወከል ንግግር ያደረጉት አቶ አንዋር አብዱል ከሪም የኤችአይቪ ስርጭት ከጊዜ ወደ ጊዜ እየጨመረ መሆኑን በመግለጽ የወጣቱ ተጋላጭነት ብዙ ቁጥር የሚይዝ ነው ብለዋል። የወጣቱ ተጋላጭነት ከፍተኛውን ቁጥር የሚይዝ ነው ብለዋል። ለተለያዩ በሽታዎች ከሚያጋልጡ ነገሮች ዋናው ሱስ ነው ያሉት አቶ አንዋር ወጣቶች ለኤችአይቪ እንዳይጋለጡ ጽፈት ቤታቸው በትኩረት እየሰራ መሆኑን ገልጸዋል። በክልሉ ጤና ቢሮ የቤተሰብ እቅድ ባለሙያ የሆኑት አቶ አብዲሳ መንግስት ወጣቶች ለተለያዩ በሽታዎች ተጋላጭነታቸው የሰፋ በመሆኑና በተለይ ያልተፈለገ እርግዝና ወጣቱ ላይ ያስከተለ ያለው ችግር ከፍተኛ መሆኑን ጠቁመው በተለይም ወጣት ሴቶች ላልተፈለገ እርግዝና ተጋላጭነታቸው ከፍተኛ በመሆኑ ወጣቶች ጥንቃቄ ማድረግ እንዳለባቸው ገልጸዋል። የወጣቶች የሱስ ተጋላጭነትና የጤና ችግርን ከመከላከል አንጻር ሁሉም ባለድርሻ አካላት ተቀናጅተው መስራት እንዳለባቸውም ገልጸዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻግረናል። የኢትዮጵያ ኤሌክትሪክ ኃይል ሀገራዊ ኢኮኖሚ እድገቱን የሚመጥን የኃይል መሰረተ ልማቶችን ግንባታ እያካሄደ ነው። በሌላ ዜና ኢትዮ ቴሌኮምና ማስተርካርድ የዲጂታል የፋይናንስ አገልግሎቶችን በጋራ ለማሻሻል ያለመ ውይይት አድርገዋል። እኛና መሰል ሀገር አቀፍ ዘገባዎችን ባህር ጠንከር እንደሚከተል ያቀርባቸዋል። የኢትዮጵያ ኤሌክትሪክ ኃይል ሀገራዊ የኢኮኖሚ እድገቱን የሚመጥን ኃይል መሰረተ ልማቶች ግንባታ እያካሄደ ይገኛል። የተቋሙ የኮርፖሬት ኮሚኒኬሽን መምሪያ ዳይሬክተር አቶ ሞገስ መኮንን እንደገለጹት አሁን ላይ ያለው ሀገራዊ ኃይል የማመንጨት አቅም ከእጥፍ በላይ ለማሳደግ ታላቁ የኢትዮጵያ ህዳሴ ግድብ ጨምሮ 5 የኃይል ማመንጫ ፕሮጀክቶች ግንባታ በመከናወን ላይ ነው ብለዋል። የማከፋፈያ ጣቢያዎቹም የማስፋፊያና የማዘመን ስራ ከማከናወን ጎን ለጎን ተደራሽነቱንና ፍትሃዊነቱን የሚያሰፋ አዳዲስ የማከፋፈያ ጣቢያዎችና ማስተላለፊያ መስመሮች እየገነባ እንደሆነም ተናግሯል። በቀጣዮቹ 5 ዓመታትም የኃይል ተደራሽነት ሽፋኑን አሁን ካለበት 54 በመቶ ወደ 78 በመቶ ለማድረስ ትኩረት ተሰጥቶ እየተሰራ መሆኑን አቶ ሞገስ ገልጿል። የሀገር ውስጥ የኃይል ፍላጎትን ከማሟላት ባሻገር ለጅቡቲ፣ ለኬንያ፣ ለሱዳን ኃይል በማቅረብ ቀጠናዊ ትስስር እንዲጎለበት እየተደረገ ነው ያሉት ዳይሬክተሩ በቅርቡም ለታንዛኒያ ማቅረብ እንደሚጀመር ጠቁሟል። ለጎረቤት ሀገራት እየቀረበ ያለው ኃይልም ከሚመነጨው ከ10 በመቶ በታች ድርሻ ቢኖረውም የተቋሙን ከ30 በመቶ በላይ ገቢ እየሸፈነ መሆኑን ከተቋሙ የተገኘው መረጃ ያመለክታል።
ኢትዮ ቴሌኮምና ማስተርካርድ የዲጂታል የፋይናንስ አገልግሎቶችን በጋራ ለማሻሻል ያለመ ውይይት አደረጉ። ኢትዮ ቴሌኮም በአፍሪካ ትልቁ የደንበኞች ቁጥርና ግዙፍ መሰረተ ልማት ያለው መሆኑን የተናገሩት በኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ይህም አዳዲስ እድሎችን ለመክፈት የሚያስችል አስቻይ ሁኔታ ፈጥሯል ብሏል። ተቋሙ ከማስተርካርድ ጋር በአጋርነት ለመስራት ቁርጠኛ መሆኑን አረጋግጧል። የማስተርካርድ አፍሪካ ፕሬዝዳንት ማርክ ኤሊዮት በበኩላቸው የኢትዮ ቴሌኮም ፈጣን የደንበኞች ቁጥር እድገትና ግዙፍ የመሰረተ ልማት አቅም ለአጋርነት ተመራጭ እንደሚያደርገው በማረጋገጥ ማስተርካርድ ይህ ትብብር መልካም አጋጣሚ የፈጠረለት መሆኑንና ለተግባራዊነቱም ያላቸውን ቁርጠኝነት አረጋግጠዋል። በሩሲያ የኢትዮጵያ አምባሳደር ገነት ተሾመ ከሩሲያ ስትራቴጂካዊ ጥናቶች ኢንስቲትዩት ዳይሬክተርና ከሩሲያ የቀድሞ ጠቅላይ ሚኒስትር ሚካኤል ፍራድጎቭ ጋር ተወያይተዋል። በውይይቱም በሁለትዮሽና ቀጠናዊ እንዲሁም በሰላምና ደህንነት ጉዳዮች ላይ ያተኮረ ነበር። ተቋማዊ ትስስርን መፍጠርና በሀገሪቱ የምርምር ተቋም መካከል ያለው ትብብር ማጠናከር በሚቻልበት ሁኔታ ላይ ሐሳብ መለዋወጣቸውን አምባሳደር ገነት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስተላልፈዋል። ኢትዮጵያና ሩሲያ በባለሙያዎች ደረጃ ቋሚ የምክክር መድረክ በመፍጠር የዓለም አቀፍ ግንኙነት ትስስር መቀየር ላይ በጋራ እንደሚሰሩም አመልክተዋል። የጣሊያን የልማት ትብብር ኤጀንሲ ከኢትዮጵያ ጋር በቡና ዘርፍ ያለውን ትብብር የበለጠ ለማጠናከር ቁርጠኛ መሆኑን አስታወቀም። ጣሊያን የግሉን ዘርፍ በኢትዮጵያ የቡና ልማት ውስጥ ያለውን ተሳትፎ ለማሳደግ ከሀገር በቀል አምራቾች ጋር በማስተሳሰር ሙያዊ ድጋፍ የመስጠት ፍላጎት እንዳላት የኤጀንሲው ዳይሬክተር ሚሼል ሞራና ገልጿል። በጣሊያን የመንግስት ድጋፍ እየተተገበረ የሚገኘው የኢትዮጵያ የቡና ዘርፍ እሴት የሰንሰለት የማጠናከር ፕሮጀክት ውጤቶች እየተገኙበት መሆኑንም ተናግሯል። የጣሊያን የልማት ትብብር ኤጀንሲ ከፈረንጆቹ 2006 ጀምሮ ለኢትዮጵያ የቡና ልማት የእሴት ሰንሰለት መፍጠር ላይ እየሰራ እንደሚገኝም ተገልጿል። ክቡራን ተመልካቾች ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ የሐረሪ ቴሌቪዥን መሰናዶች ጋር መልካም ቆይታ። ጤና ይስጥልን።